ብሩክ ሀይሚን ይዟት ቤት ደርሷል። በጣም ደስ የሚል ዝግጅት አድርገው ሀይሚን ተቀብለዋታል። እርግጥ ሀይሚ ያለ እቅዷ፣ ያለ ሀሳቧ፣ ያለ ውሳኔዋ ወደዚህ ቤት መመለሷ ደስተኛ ባያደርጋትም ነገር ግን አረጋግተዋታል። በብሩክና በሀይሚ መካከል እርቅ ሰፍኗል። ይሁን እንጂ ኤፍሬም በአሁኑ ላይ ከባባድ የሆኑ 3 ማስጠንቀቂያዎችን ለብሩክ አቅርቦለታል። ብሩክም እያንዳንዱ ነገር ሁሉንም ተቀብሏል። ማስጠንቀቂያዎቹ ምንድን ናቸው፣ እንደዚሁም ደግሞ አግባብ ናቸው አይደሉም የሚለውን ደግሞ ዘርዘር አድርጌ ስለማቀርብላቸው ቪዲዮውን እስከ መጨረሻው ድረስ ለማዳመጥ ሞክሩ። እንዴት አያችሁት? ጠለፋውን ግን እኔ በጣም ነው እያሳቀኝ የነበረ የትላንትናው ቪዲዮ። ከደስታም አንጻር ይመስለኛል ባይዘው የሳቅ ሳቅ እያለኝ ነው እንደዚሁና አስባችሁታል? የትላንትናው ሀዘን፣ የትላንትናው ጭንቀት በጣም ሳለቅስ ቆይቼ ነበር። ባይዘው የትላንት ቪዲዮ የሰራሁት ድምፄ ለራሱ ያስታውቃቸዋል ብዬ ተስፋ አደርጋለሁ። ትላንት በጣም ተጨናንቄ በጣም ተስፋ ቆርጬ ሳለቅስ ቆይቼ፣ ምክንያቱም ቪዲዮዋን ስላየው የትላንት ወዲያውን የስንብቱን ማለት ነው እሱን በጣም ራሴን እንደምንም አጽናንቼ ነው ቪዲዮ ወደ መስራት የተመለስኩት የነበረው እና ድምፄ ለራሱ ያስታውቅ ነበር። ዛሬ ደግሞ እንደዚሁ በቃ እየገለፈጥኩ ነው እያወራው ያለሁት። ደስ ይላል። ከጭንቀት በኋላ ከንዴት ከብሶት በቃ ምን አይነት ስሜት ብዬ ለራሱ እንደምገልጽላቸው አላውቅም። ትላንት ወዳ የተሰማኝን የሀይሚን የስንብት በቃ ካሁን በኋላ ላታገኙኝ ትችላላችሁ ምናምን የሚለውን ቪዲዮዋን ካየው በኋላ በውስጥ መስመርም ጽፌላታለሁ። ትናንት አልመለሰችልኝም ባይዘዌ እና በጣም አዝኜ ነበር። ይሄማ በቃ ፕሮሰስም ስለጨረሰች ምናልባት ጉዞ ላይ ሆና ይሆናል። በቃ በብዙ ነገር ነበር ያሰብኩት። እንደዚሁ እህቶችም ብዙዎቻችሁ እንደዚሁ እያሰባችሁ እየተጨነቃችሁ እንደነበረ ነው የማውቀው። ዛሬ ደግሞ ብዙዎቻችሁ እንደኔ ውስጣችሁ ደስ ስላለው ብቻ እየሳቃችሁ ነው ብዬ ነው ተስፋ የማደርገው። ሳቃችንም ደስታችንም ፈጣሪ ዘላቂ ያደርግልን። በድጋሚ የብሩክና የሀይሚ አድናቂዎች፣ ወዳጆች፣ ቤተሰቦች፣ ጨረቃ ፋሚሊ በአጠቃላይ እንኳን ደስ ያላችሁ ለማለት እፈልጋለሁ። በጣም ደስ ብሎኛል። እነሱም በተለይ ሀይሚ ተናዳለች እና እንዳትናደድ የሚያደርግ ነገር ቢያንስ በተግባር ሊያሳያት ይገባል ባይነን። ሀይሚ ወደ ቤት በመመለሷ ሁላችንም ደስተኛ ነን። ነገር ግን መመለሷ ብቻ በቂ አይደለም። ሀይሚ የምትፈልጋቸው ነጥቦች አሉ። እነሱ ሙሉ ለሙሉ መስተካከል መቻል አለባቸው። ማስተካከል አለብህ፣ ያላስተካከልከው ነገር አለ ያለችው ሀይሚ እያንዳንዱ ነገር መስተካከል አለበት። ምክንያቱም ሀይሚ አትሂድ ብለን ይኸው እንግዲህ ብዙዎቻችን ጽፋችኋል ብሏል ቡራ። እንግዲህ ማንኛችንን ጽሁፍ እንዳነበበው ባላውቅም ብዙዎቻችን ያው አትለያዩ ብለን ነው የምንጽፈውና እንግዲህ ሀሳባችንን አይቶ እሱም ደግሞ ከሀይሚ መራቅ ስለማይፈልግ መለየትም ስለማይፈልግ ጠለፋውን አድርጎታል። በአሁን ጊዜ ጠለፋ እንደዚህ ነገሮችን ማስተካከል የሚችል መሆኑን እንግዲህ በተግባር አይተናል። በጣም ደስ ብሎናል። ባይዘዌ እኛ ደስተኛ የምንሆነው ብሩክና ሀይሚ ደስተኛ ሆነው ስናያቸው ነው። ይህንን ግንኙነት ደግሞ እኛ ብቻ ተመልካቾች ብቻ ሳይሆን እነሱም ይፈልጉታል ብዬ ተስፋ አደርጋለሁ። እርግጥ ያሉበት ሁኔታ በመካከላቸው እየተፈጠረ ያለው ያልተፈለገ ነገር ወደ መለያየት ቢያመራቸውም ነገር ግን ሀይሚን ከብሩክ ተለይታ ደስተኛ ሆናለሁ ከሱ ከተለዩ ምናምን ስትል ሰምቻት አላውቅም። ብሩክም ደግሞ ከሀይሚ መለየት እንደማይፈልግ ብዙ ጊዜ እናያለን እና ስለዚህ መታረቃቸው ለእኛም ለነሱም መልካም ነው ብለን ስላሰብን ነው ደስተኞች የሆን ነው። ሲቀጥል ወደ ኤፍሬም ነጥቦች እንመልሳለን። በዋናነት የአብሳላት ጉዳይ እስከ መጨረሻው ድረስ እልባት ማግኘት አለበት ነው ያለው። እንደዚሁም የአብሳላት ተመሳሳይ ሌሎች ሴቶችም ቢመጡ ልክ ሀይሚን ወድጃታለሁ አፍቅሬያታለሁ ብሎ አንድ ሰው ሲመጣ እንደምትናደደው ሁሉ አንተም ጋር ሴቶች ሲመጡ ሀይሚ እንደሚሰማት ይሄን ማወቅ አለብህ። እህቴን በአሁኑ ላይ ብዙ ጥረት አድርገን ወደ ቤት መልሰናታል። ካሁን በኋላ ግን ምንም የምተባበረህ ነገር የለኝም። ይልቁንስ እህቴ ያሳለፈችውን ህይወት እንድትደግም በጭራሽ አልፈልግም በማለት አስጠንቅቆታል። እንግዲህ በጣም ደስ የሚል ነገር ነው። በዋናነት ወደ ቤት የሚመጣ ሰው እያንዳንዱ ሀይሚ ፍቃድ የሰጠችው ሰው መሆን አለበት ከበር የሚገባው። ምክንያቱም ከአሁን በፊት በተደጋጋሚ ሀይሚ የማትፈቅድላቸው ሰዎች ሁሉ ወደ ቤት ሲገቡና ሰላሟን ሲነሷት፣ ሲረብሿት
ኢቭን ታማ እንኳን ተኝታ በነበረ ጊዜ እረፍት ያጣችበት ወቅት አለ። ያ መደገም የለበትም። ልክ አንተ ከሳምንት በፊት የሀይሜን እቃ ልወስድ ወደ ቤት ስመጣ በር ላይ እንዳቆምከኝ ሁሉ ሀይሜ የማትፈልገው እንግዳ ማንም ይሁን ማን፣ ወንድም ይሁን ሴት፣ ምንም ይሁን ምን ወደ ቤት መግባት የሚችለው ሀይሜ ግባ ብላ ስትፈቅድለት እሷ ካናገረችው ብቻ ነው በማለት እንግዲህ እያንዳንዱ ማስጠንቀቂያ፣ እያንዳንዱ ነገር በትክክል ልክ ልኩን ነግሮታል። ኤፍሬም በአሁኑ ላይ ነገሮችን በጣም ደስ በሚል መልኩ ነው እያስተካከላቸው ያለው። ቡራ እንግዲህ ሀይሚ አደራ ናት። ምን ብዬ እንደማብራራለ ራሱ አላቅም። ወደ ቡራ ሲሄድ አስተካክል የተባለውን ነገር መልሶ አጥፍቶት ይገኛል። እንደገና ሀይሚ ሌላ ውሳኔ ስትወስን ደግሞ እሱ አዝኖ አጎንብሶ አቀርቅሮ ተክዞ ስናየው ደግሞ መልሰን ያሳዝነናል። እና እኔ ብሩክ ግራ እያጋባኝ ነው። እንደዚሁ ሀይሜም ግራ የተጋባች ትመስለኛለች። ብዙ ጊዜ መለየትን መራቀን የምትወስነው ለዚህም ነው። ምክንያቱም አንዳንዴ የሆነ አቋም አለ አይደለ? አንድ ሰው አቋሙ ቁርጥ ያለ ሲሆን ደስ ይላል እንጂ ያ ሰው ሲቀየማችሁ ለመስተካከል ትሞክራላችሁ። በቃ ተስተካክሏል ብሎ ያ ሰው ደግሞ እናንተን ለቀቅ ሲያደርጋችሁ ደግሞ ሌላ ነገር ይዛችሁ ትመጣላችሁ፣ ሌላ ብልሽት ይዛችሁ ትመጣላችሁ። እንደዛ ሲሆን በጣም አስቸጋሪ ነው የሚሆነው። አንድ ሰው ወይን መልካም ነው፣ ወይን ኃይለኛ ነው፣ ወይም መጥፎ ነው። የሆነ አቋም ሊኖረው ይገባል። ሀይሚ ሄዳለ ብላ ስትወስን ነይ ግዴታ ካልመጣች እሺ መጥቼ አርፌ ልቀመጥ ብላ እንትን ስትል ደግሞ አብሳላት ጋር እንደዚህ ይሆናል። አብሳላት እንደዚህ በቃ የሌለ ነገር ነው እንትን የሚባለው እና ሀይሚ ግራ የተጋባች ትመስላለች። እርግጥ ብሩክም ይሄንን ነገር ሆን ብሎ የሚያደርገውም አይመስለኝም። አንዳንዴ ወንዶች የዋህ ናቸው ይባላል፣ በጣም ሲበዛ የዋህ ናቸው ይባላል። ነገር ግን በዚህን ልክ ሲደጋገም ደግሞ ከየዋህነት ወደ ሌላ ስም ሊሰጠው ይችላል እና ብሩክ በተለይ እንወድሃለን እያሉ የሚመጡ ሴቶች ልክ ሀይሚን እወድሻለሁ ብሎ አንድ ወንድ ወደ ቤት ቢገባና እንደዚሁም ደግሞ ሀይሚን ለማግኘት ቢጥር አንተም አርፈህ እንደማትቀመጥ ካሁን በፊትም ሆኖ ያየነው ነገር ነው። ባይዘዌ ብዙ ሰዎች ጋር ተደባድቧል ብሩክ በዚሁ ጉዳይ። እንዴት እንደዚህ ትላላችሁ? እንዴት እወድሻለሁ ትላታላችሁ? እንዴት ወደ ቤት ትመጣላችሁ? በሚል ስሜታዊነት ብዙ ወንዶች ጋር ተደባድቧል። የቅርብ ጊዜ ትውስታችንም እንደዚሁም ከአመት ከ7 ወር ምናምን አካባቢ ሁሉ በፊት የተደረገም እንደዚሁ በቅርብ ጊዜም የተደረገ ታሪክ አላቸውና ብሩክ ሲሆን ይናደዳል። ሀይሜ ስትሆን ደግሞ መቻል አለባት፣ መታገስ አለባት የሚባል ነገር የለም። ሰዎች ነን፣ ሁላችንም ልብ አለን፣ ሁላችንም ስሜት አለን። የምንናደድበት የምንደሰትበት እያንዳንዱ ሁሉ ነገር ስሜት ነው እና አንድ ሰው ደግሞ ተናዶ ዝም ብሎ በቃ ሲናገር መከራ ነው። ሰብር የለሽም፣ ትዕግስት የለሽም፣ ክብር የለሽም፣ ብዙ ነገሮች ትባላለች ሀይሚ። ባይዘው እኔ ኮመንት ለራሱ በትኩረት ነው የማየው እሷ ጋር ሄጄ እና እያንዳንዱ ኮመንት እውነት ባጠፋችው ነገር ነው ይች ልጅ እየተሰደበች ያለችው ሰው እያማረራት ያለው ወይስ ደግሞ የእውነት የታመመችውን ነገር ደብቃ በውስጧ ህመሟን ደብቃ ዝም ማለት አለባት? እየተፈጠረ ያለው ነገር እሺ በቃ ይሁን፣ ሰዎች ወደ ቤቷ ሲገቡ ይግቡ፣ ችግር የለውም እያለች መኖር አለባት ማለት አይቻልም። ውድ ተመልካቾቼ ብዙ ጊዜ ስሜታዊ ባንሆን፣ ስሜታዊ ስላቸው ነገሮችን በቃ ወደ ንዴት እንወስደዋለን። በቃ ይሄን ያክላትን ለማመጣት ይሄን ያክላትን ለማመጨው ምናምን አይነት ነገር ወደ ማለያየት የሚሄድ የሚያስኬድ ነገር ግብዝነት ይባላል በትህትና። እሱም ደግሞ ይሄን ያክል ዝቅ ብሎ ይቅርታ ሲጠይቃት ብዙ ሰዎች የምትናደዱ አላችሁ። ባይዘዌ ለምንድን ነው ከሷ ውጭ ሴት የለም እንዴ ምናምን? ባይዘዌ መለያየት ሰው አብሯችሁ የሚኖረው ሌላ ሰው ስላጣ አይደለም። በትዳር ውስጥ በተለይ ብዙ ተመልካች ከ18 ዓመት በላይ ነው እድሜው። ማገናዘብ በጣም የሚችልበት መወሰን በጣም የሚችልበት እድሜ ደረጃ ላይ ነው ያለው፣ ከ18 ከዛ በላይ። ስለዚህ በዚህን እድሜ ደረጃ ላይ ሆነን አንድ ሰው ከኛ ጋር ሲኖር ኦልሬዲ አጥፍቶ ለራሱ እኛን ይቅርታ ሲጠይቀን
በቃ መናገር እየቻለ ለራሱ ሳይናገረን ዝም ብሎን ሲያልፈን እያወቀ እንዳላወቀ ዝም ብሎ ሲያልፈን እየወደደን እኛን ማስከፋት ስለማይፈልግ እሱ እየተጎዳ እንኳን እኛ እንድንጎዳ ስለማይፈልግ በጣም ስለሚያስብልን በጣም ስለሚወድን ነው እንጂ ሌላ ሰው አጥቶ ወይም ደግሞ ሞኝ ሆኖ አላውቅ ብሎ አንዳንድ ሰዎች ጥፋት ሲታለፉ ያ ጥፋታቸውን ያለፋቸው ሰው ሞኝ ይመስላቸዋል። ብዙ ሰዎች በተደጋጋሚ በተለይ ያንን ነገር እያደረጉ ዝም የሚላቸው ከሆነ በጣም ሆደ ሰፊ ሰው፣ በጣም ታጋሽ ሰው ሲሆን ሞኝ ይመስላቸዋል። እና በተለይ ብሩክ ሀይሚን ሲለማመጣት ሲለምናት ዝቅ ብሎ በቃ ሲማጸናት እኛ ልንናደድ አይገባም። በተመሳሳይ ሀይሚም እንደዚሁ ብሩክን ይቅርታ ብትጠይቀው በተደጋጋሚ ይቅር ብትለው በሆደ ሰፊነት በታላቅነት በይቅር ባይነት አብረው ቢዘልቁ ያን ያክል እኛን የሚጎዳን ነገር የለም። ብዙ ጊዜ እሷ ብቻ ናት ሴት፣ እሱ ብቻ ነው ወንድ፣ ከሱ የተሻለ ይገባሻል፣ ከሱ የተሻለ ይገባሃል ምናምን፣ ከሱ የተሻለ ይገባሃል አይነት ምክር የሚመስሉ ተቃራኒ ሀሳቦች አሉና ያ ነገር ደስ አይልም። ትልልቅ ሰዎች እንደመሆናችን መጠን ሰው መቀያየራችን፣ ፍቅረኛ በመቀያየራችን፣ ባል ሚስት በመቀያየር ምናምን የተሻለ ነገር ይመጣል ብሎ ማሰብ ስህተት ነው። ያንኑ የያዙትን ለማስተካከል መሞከር በምክር የሚቻል በማስመከር የሚቻል እንደዚሁ በውሳኔ ምክንያቱም አሁን ሀይሚ በጣም ከባድ ውሳኔ ስለወሰነች ነው ብሩክ ሁሉን ነገር ለማስተካከል የወሰነውና ውድ ተመልካቾቼ ከደስታ አንጻር በቃ ርዕሴን ሁሉ ስቼ እየሄድኩ ነው። ብዙዎቻችሁ እንደዚሁ ደስተኛ ሆናችኋል ብዬ ተስፋ አደርጋለሁ። ኤፋ ያስቀመጣቸውን ነጥቦችም እንደዚሁ ጠቅሼላችኋለሁ። ኤፋ ትክክል የሆኑ ነጥቦችን ነው ያስቀመጠው። እንደዚህ በቅርብ ቀን ያ ጭንቀት ያ ሁሉ ሀዘን መልሶ ወደ ደስታ በመቀየሩ በጣም ምን እንጃ ምን ብዬ እንደማስረዳችሁ አላውቅም። ደስ ብሎኛል። እንኳን ደስ ያላቸው። እንግዲህ ቡራ ሀይሚን አደራ ምንም እንዳይከፋት እንደዚሁ ያሳለፈችውን ኤፋ ባለው መሰረት ያሳለፈችውን ስቃይ መልሳ እንድታሳልፍ አንፈልግም። አንተም ሆንክ እሷ ሁላቸውም ደስተኛ እንድትሆኑ ነው እኛ የምንፈልገው። ነገር ግን ብዙ ጊዜ ሴት ስንሆን ተናግረን የማንገልጻቸው ብንናገርም ሰው የማይረዳን አይነት ቦታዎች አሉና ለዚህ ነው ሀይሚን በይበልጥ ልንረዳት፣ ልናዝንላት፣ ልንወዳት የቻልነው እንጂ ከመውደድ አንጻር ሁላቸውንም እንወዳችኋለን። ወደ ተመልካቾቼ በቪዲዮ ላይ እንደዚሁም ኤፋ ባስቀመጣቸው ነጥቦችም ላይ ቡራና ሀይሚ በመታረቃቸውም በጠለፋውም በሁሉም በንግግሬም ላይ እኔ ዛሬ በጣም ደስተኛ ስለሆንኩ ምንም መስመር ጠብቄ አልተነጋገርኩም። እርግጥ ነገር ግን እናንተም ደስተኛ ሆናችሁ ስለምታዳምጡት ይህንን ነገር በትኩረት ታዩታላችሁ ብዬ አላስብም። ማንኛውንም አስተያየቶቻችሁን በኮመንት ስር አስቀምጡልኝ። ኮመንቶቻችሁ በክብር ይስተናግዳሉ። ስላዳመጣችሁ እኔም ከልብ አመሰግናለሁ። በንግግሬ ላይ ምናልባት የተሳሳትኩት ያጠፋሁትም ነገር ካለ በጣም ይቅርታ አድርጉልኝ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ